የኬሞቴራፒ ሕክምና ይህ ሕክምና ከቀዶ ጥገና ሕክምና በፊት ሊሰጥ ይችላል። ይህ የሚደረገው የካንሰር እጢውን መጠን ትልቅነት ለመቀነስ እና ቀዶ ጥገና ሕክምናውን ቀላል ለማድረግ ነው። ይህም ኒዮአጁቫንት ይባላል፣ ወይንም ደግሞ በሽታው ተመልሶ እንዳይመጣ ሲባል ከቀዶ ጥገና በኋላ ሊሰጥ ይችላል። ይህ አጁቫንት ይባላል። በሽታው ወደ ሌላ የሰውነት ክፍሎች ከተሰራጨ ይህ ሕክምና ህመምን ለመቀነስ እና የመኖሪያ ዕድሜን ለማርዘም ይሰጣል። የኬሞቴራፒ መድኃኒቶች የሚዋጡ ወይንም በጉልኮስ መልክ የሚሰጡ ሊሆኑ ይችላሉ። የኬሞቴራፒ ሕክምና ድካም፣ ማቅለሽለሽ እና ተቅማጥ ያስከስታል። ይህም የሚከሰተው መድኃኒቱ መርዛማነት ስላለውና የካንሰር ሴሎችን ለይቶ የማጥቃት ችሎታ ስለሌለው ነው። ማለትም ጤናማ ሴሎቻችንንም ይገድላል። ሆርሞናል ቴራፒ የካንሰር ሴሎቹ የሆርሞን ሬሴፕተርስ እንዳሏቸው ሲታወቅ የሆርሞን ቴራፒ ሕክምና እነዚህን ካንሰሮች ለማከም ይጠቅማል። የዚህ ሕክምና መድኃኒቶች ኤስትሮጀን እና ፕሮጀስተሮን የሚባሉትን ሆርሞኖች ስራቸውን ይገድባሉ። ታርጌትድ ቴራፒ ይህ ሕክምና በቅርብ ጊዜ ስራ ላይ እየዋለ ያለ አዲስ የሕክምና አይነት ነው። ይህ ሕክምና ሌላ ስሙ ባዮሎጂካል ቴራፒ ይባላል። ይህ ሕክምና ለካንሰር ሴሎች እድገት ብቻ ወሳኝ የሆኑትን የኬሚካል ሂደቶችን የመገደብ ወይንም የማስተጎል ሕክምና ዘዴ ነው። ይህ ሕክምና ሞኖክሎናል አንቲቦዲስ፣ ቫክሲንስ እና ጂን ቴራፒዝ የሚባሉ ዘዴዎችን ይጠቀማል። ይህ ሕክምና ለካንሰር ሴሎች እድገት ብቻ ወሳኝ የሆኑትን የኬሚካል ሂደቶችን ስለሚገድብ ጤናማ ሴሎች ላይ የሚያስከትለው ጉዳት ትንሽ ነው። ከፍተኛ ደረጃ ላይ ለደረሰ ለዚህ በሽታ የተለያዩ አይነቶች ታርጌትድ ቴራፒዝ አሉ። ከኬሞቴራፒ ሕክምና በኋላ ወይንም አንድ ላይ ሊሰጥ ይችላል። ከሆርሞን ቴራፒ ሕክምና ጋርም አንድ ላይ ሊሰጥ ይችላል። ብሬስት ሪኮንስትራክሽን የጡት መልሶ ግንባታ ሙሉ ጡት በቀዶ ጥገና ሕክምና ካስወገድን በዚህ ምትክ ተመሳሳይ የጡት ቅርጽ የሚመልስልን ቀዶ ጥገና ሕክምና ማከናወን እንችላለን። ሐኪማችን ይህንን ለመተግበር የተለያዩ ዘዴዎች አሏት። አንዳንድ ሴቶች ብሬስት ኢምፕላንትስ ሊፈልጉ ይችላል። ይህ ማለት በሴሊን ወይንም ሲሊኮን ጄል የተሞላ ማለት ነው። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ ይህን በሽታ ለመከላከል ስለ ጡታችን በቲሹዎች ጥቅጥቅ ያለ መሆኑን ማወቅ ጠቃሚ ሆኖ ተገኝቷል። ማለትም ከፋት ይልቅ ጥቅጥቅ ያሉ ቲሹዎች ጡታችን ውስጥ ከበዙ፣ ብዙ ጊዜ ወጣቶች እንደዚህ አይነት ጡት ነው ያሏቸው። ይህ ሁኔታ ካንሰር ሴሎች በጡታችን ውስጥ ቢኖሩም እንኳ በማሞግራም የጡት ምስል ማንሻ መሳሪያ ተለይተው እንዳይታዩ ያደርጋል። ምክንያቱም የጡታችን ቲሹዎችም ሆነ ካንሰር ሴሎች በምስሉ ላይ ነጭ ሆነው ስለሚታዩ ነው። ፋት ግን ጥቁር ሆኖ ነው የሚታየው። ዘወትር በቂ አካላዊ እንቅስቃሴ ማድረግ ይህንን በሽታ ለመከላከል ይጠቅማል። የዚህ በሽታ የቤተሰብ ታሪክ እንዳለብን ማወቅ አለብን። በሕክምና ምርመራ ሂደት በተቻለ አቅም ከጨረር ጋር የተያያዙ አዮናይዚንግ ሬዲዬሽን ምርመራዎችን አለመውሰድ ጠቃሚ ነው። ምክንያቱም ይህ አይነቱ ጨረር የሴል ዘረመል ሚውቴሽን እንዲያካሂድ ስለሚያደርግ ነው። ብዙ የሆርሞን ቴራፒ ሕክምና አለመውሰድ የኤስትሮጀን ሲደመር ፕሮጀስቲን ሆርሞኖች ሕክምና መውሰድ ለዚህ በሽታ ተጋላጭ ያደርጋል። ከወሊድ በኋላ ሕፃናትን ቢያንስ ለ6 ወራት የሚያጠቡ እናቶች ለዚህ በሽታ ያላቸው ተጋላጭነት ቢያንስ ለ10% ይቀንሳል። ጤናማ የአመጋገብ ዘይቤን መከተል ይህን በሽታ ለመከላከል ይጠቅማል። በቅርብ ጊዜ የሃርቫርድ ዩኒቨርሲቲ ተመራማሪዎች በደማቸው ውስጥ ያለው የካሮቲኖይድ መጠናቸው ብዙ የሆኑ ሴቶች ከሌሎቹ ሴቶች አንጻር ለዚህ በሽታ ያላቸው ተጋላጭነት በ19% እንደሚቀንስ ጠቁመዋል። ሁልጊዜም ይህንን በሽታ በተመለከተ ሰውነታችንን በትኩረት መከታተል
ምክንያቱም ይህ በሽታ ወደ ሌሎች የሰውነት ክፍሎቻችን ሳይሰራጭ ከደረስንበት እና ሕክምና ከወሰድን ከዚህ በሽታ የመዳናችን ዕድል ከፍተኛ ነው።